ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ፖለቲካ ሂስ ዝግጅታችን ነው። በዛሬው ዝግጅታችን ላይ ከኤርትራ ለኢትዮጵያ የተላከ መልእክት በእጃችን ገብቷል። ይህ መረጃ ምንድነው የሚለውን የምንነግራችሁ ይሆናል። ከዚያ ውጪ የካቲት 11ን ምዕራብ ትግራይ እናከብራለን በሚል ሐሳብ ትንኮሳ የከፈተው ህወሓት አሁንም በራያ ጨርጨር ግንባር በአፋር እና በጸለምት ግንባር የደረሰበትን ምት በተመለከተ ከየግንባሩ የደረሰን የድል ዜና አለ። እሱንም የምናነሳ ይሆናል። ከዚያ ውጭ አጫጭር ዜናዎችን የምንነግራችሁ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ከአፍታ ቆይታ በኋላ የምንመለስ ይሆናል። እስከዚያው ዝግጅታችንን ላይክ እና ሼር፣ ሚዲያውን ደግሞ ሰብስክራይብ በማድረግ የመሃል ሚዲያ ቤተሰብ እንዲሆኑ እጋብዞታለሁ። ከዚያ ውጭ ደግሞ በመናነሳቸው ሐሳቦች ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫው ሴክሽን ላይ እንድትሰጡ እየጠየኩኝ ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ፕሮግራም የማልፍ ይሆናል። ተመልሻለሁ ውድ አድማጭ ተመልካቾቻችን። ወደ መጀመሪያው መረጃ ሳልፍ መለስ ብለን የታሪክ ድርሳናትን ስናገላብጥ በአክሱም፣ በዳማት፣ በዛጉዌ ሥርወ መንግስት፣ በጥንታዊ የኢትዮጵያ ታሪክ፣ በመካከለኛው ኢትዮጵያ ታሪክ፣ በዘመናዊ የኢትዮጵያ ታሪክ ውስጥ ኢትዮጵያ ከቀይ ባህር ተነጣጥላ አታውቅም። ኢትዮጵያና ቀይ ባህር የአንድ ሳንቲም ሁለት ገጽታ ሆኖ ላይለያዩ ላይነጣጠሉ በጋራ አብረው ኖረዋል። ይሄ ታሪካዊ ሀቅ ነው። ቢመረንም መዋጥ ያለብን እውነት ይሄ ነው። ኤርትራውያን ያንን መቀበል አይፈልጉም። በተለይ የሻዕቢያ አመራሮች በፍጹም ኢትዮጵያ ከቀይ ባህር ጋር ተገናኝታ አታውቅም እያሉ እየዋሹን ነው የሚገኘው። በአክሱም ዘመነ መንግስት አዱሊስ ምስክራችን ነበረ። ምጽዋ ትናገራለች። አሰብ ድንቅ ስራችን ነበረ። በኢትዮጵያ የከፍታ ዘመን ታሪክ ውስጥ ቀይ ባህር መዳረሻችን ነበረ። ይህ ቦታ የታሪክ ስንክሳሮችን ስናገላብጥ ብራናውን ገልጠን እውነታውን ስናፈላልግ ተከትቦ የምናገኘው የኢትዮጵያ ታሪክ የስልጣኔ ምንጭ የቀደምትነቷ ታሪክ መነሻ ቀይ ባህር እንደሆነ በሚገባ ይነግራናል። ዛሬ ላይ ቀይ ባህር ተብሎ የሚጠራው አካባቢ የሀበሻ ባህር ይባል ነበረ። ኤርትራ ተብሎ የሚጠራው ቦታ ደግሞ ትናንትና ባህረ ነጋሽ ተብሎ የሚጠራ ነበር። ይህንን በፍጹም መዘንጋት የለብንም። እድገታችን ከባህሩ ጋር የተቆራኘ ነበር። ከፍታችን ባህሩን መሰረት ያደረገ ነበረ። ታላቅነታችን ምንጩ ከዚህ ባህር ይቀዳ ነበረ። ትናንትና ቀይ ባህርን ተቆጣጥረን ነበረ። አያቶቻችን፣ አባቶቻችን፣ ቅድመ አያቶቻችን በዚህ ቦታ ላይ ታላቅነታቸውን አስመስክረዋል። እስከ የመን፣ ደቡብ አረቢያ ድረስ በመሄድ ያስተዳድሩ ነበረ። ይህ ታላቅነታችን ነው። ይህ እውነት ነው። ታሪክ አይሽረውም። የዚህ ሁሉ ታላቅነታችን መነሻ የቀይ ባህርን መቆጣጠራችን ነው። ያ የትናንቱ የእኛነታችን መነሻ ነው። አሻራው አልጠፋም። ዛሬም ድረስ ዱካው ውሉ በዛ ቦታ ላይ አለ። ውሉ የተቆጣጠረ ቢመስልም መፈታቱ አይቀርም። ትልቅ ነበርን። ወደ ትልቅነታችን ደግሞ እየተመለስን እንገኛለን። ወደ ትልቅነታችን የምንመለሰው ደግሞ ልክ እንደ ትናንቱ ቀይ ባህርን ይዘን ነው። ይህ ቦታ የምንፈራበት፣ የምንከበርበት፣ የሚገበርልን ቦታ ነው። ይህ ቦታ የልማታችን ጥያቄዎች ሁሉ የሚመለስበት ቦታ ነው። በፍጹም በዚህ ቦታ ላይ ድርድር አናውቅም። ይሄ ቦታ የህልውናችን መሰረት ነው። በደንብ ልናውቀው ይገባል። ቀይ ባህር ለኢትዮጵያ የንግድ መተንፈሻና ኢኮኖሚያዊ ልቧ ነው። ይሄ በፍጹም ሊካድ የሚችል ነገር አይደለም። ለዛም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የእስራኤልን ጉዳይ ያነሱት። እስራኤል የገላን ተራራ የደህንነቷ መሰረት እንደሆነ ሁሉ ኢትዮጵያ ደግሞ የቀይ ባህር ጉዳይ ከምንም በላይ የምታስቀድመው ብሔራዊ ጥያቄዋ ነው። ብሔራዊ ኩራቷ ነው። ብሔራዊ ስጋቷን የምትቀርፍበት ስፍራ ነው። ይሄ ቦታ ለኢትዮጵያ ይገባታል። የኢትዮጵያ ነበረ፣ ወደ ቦታውም ትመለሳለች። ይህ ቦታ ሮጠን የቀደምናቸው፣ ቆመን የጠበቅናቸው፣ ጥለውን የሄዱ ሀገራትን የምንደርስበት ቦታ ነው። ይሄ ቦታ ታላቁ ከፍታችንን የምናስመልስበት ቦታ ነው። በሰገነታችን ላይ በክብራችን አብርተን የምንቆመው በዚህ ስፍራ ምክንያት ነው። ይህንን ስፍራ ስንቆጣጠር ነው። ወደዚህ ቦታ ስንመለስ ነው። ይህንን ቦታ ለማግኘት ይህንን ታላቅነታችንን ለመመለስ የምንሻ ሰዎች ነን። ታሪካችንን እንደ ተረት ተረት ቆጥረን እየናቅን አባቶቻችን የሰሩትን ገድል እንደ አፈ ታሪክ ቆጥረን የምንሳለቅ ትውልድ መሆን የለብንም። ያ ሊያቆም ይገባል። በታሪካችን ማፈር የለብንም። መሸማቀቅ የለብንም። ትናንትና አባቶቻችን የሰሩልን ስራ ደረታችንን ነፍተን እንድንሄድ ያደረገን ስራ ነው። ማንም
ስለ ባህር ሳይገባው አባቶቻችን ስለ ባህር ገብቷቸው ባህሩን ተቆጣጥረው ከፍተኛ ንግድ ያደርጉ ነበር። እነዛ የልጅ ልጆች ነን። ልናፍር አይገባም፣ ቀና ልንል ይገባል። ይሄንን ቦታ ስንጠይቅ በኩራት ነው መጠየቅ ያለብን። ስለሚገባን ነው፣ ስለምንመጸወት ሳይሆን ስለሚገባን ነው። ይሄንን በደንብ ማወቅ መቻል አለብን። ታሪካችንን እንደ ተረተረን መቁጠር የለብንም፣ እንደ አፈ ታሪክ መቁጠር የለብንም። ትናንትና ታላቅ ነበርን ስንል ታላቅ ስለነበርን ነው፣ የውሸት ፈጥረን አይደለም። ወደኋላ ተመልሰን ብራናዎችን ማገላበጥ፣ ስንክሳክሮቻችንን ማገላበጥ፣ ታሪኮቻችንን ማየት፣ መጽሐፍቶቻችንን ማየት፣ የተከተቡ ድርሳናቶችን ማንበብ፣ ያኔ በአባቶቻችን ስራ ደረታችንን ነፍተን ኮራ ብለን እንሄዳለን። ያ ማለት ግን የነሱ ስራ ነው። የኛ ስራ አሁን ወደ ነበርንበት መመለስ ነው። ወደ ኋላ መመለስ ያስፈልገናል። ወደ ነበርንበት ስፍራ ኋላችን ምን ይመስል ነበር የሚለውን በደንብ አይተን ወደዛ ወደ ቀይ ባህር መመለስ አለ። እኛ የአባቶቻችን ልጆች ነን። የጀግና አያቶቻችን የልጅ ልጆቻችን መሆናችንን መረዳት መቻል አለብን። እኛ እንኳን ለሻቢያ ለጣሊያን ያልተንበረከክነን፣ ለግብጽ ያልተሸነፍነን፣ በቱርክ ያልወደቅን፣ በሱዳን ያልተረታነን፣ ሶማሊያን ያንቀጠቀጥነን፣ ለመላው አፍሪካውያን እና የጥቁር ህዝቦች ሁሉ የኩራት ምንጭ የሆንን ሰዎች ነን። ይሄ በፍጹም ሊያኮራን የሚገባ ጉዳይ ነው። እንደ ትናንትናው ነን ወይ? አይደለም። ለምንድነው እንደ ትናንትና ያልሆነን? እንደ አባቶቻችን መቆጣጠር የሚገባንን መሬት ስላልተቆጣጠርን ነው። ትናንትና በእኛ እጅ የነበሩ መሬቶች ዛሬ በጠላቶቻችን እጅ ነው ያሉት። ስለዚህ ጠላቶቻችንን አንበርክከን የማሸነፉን ስነ ልቦና ከአያቶቻችን ከአባቶቻችን ወስደን ወኔያችንን ሞልተን ወደ ቦታው መመለስ ይገባናል። ሻቢያን አጥፍተን ኤርትራን መቆጣጠር አለብን። ልክ አባቶቻችን እንዳደረጉት ደቡብ አረቢያን የመንን ሄደው ሲያስተዳደሩ እንደነበረ ኤርትራን መልሰን እኛ ማስተዳደር ይገባናል። በዚህ ልንኮራ ነው። ይሄንን ደግሞ ማድረግ እንችላለን። አሁን ላይ የኢሳያስ አፈወርቂ ጉዳይ ያበቃ ይመስላል። በአስመራ ሰማይ ላይ ላለፉት 34 ዓመታት የወጣችው የሻቢያ ፀሐይ አሁን ላይ እየጠለቀች ትገኛለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ገብተው በተናገሩ ቁጥር ቁጭ ብሎ ከኢትዮጵያውያን እኩል የሚያዳምጠው ኢሳያስ አፈወርቂ ኢትዮጵያ በተነፈሰች ቁጥር ልወረር ነው፣ ጦርነት ሊከፈትብኝ ነው እያለ የሚያላዝን ሰው ሆኗል። ሻቢያ ትናንትና ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ያደረጉትን ንግግር ከሰማ በኋላ እጅጉን ፈርቷል፣ ተጨንቋል። መጨነቁን ደግሞ በሚያሳብቅ መልኩ በዛሬው ዕለት ያው የተለመደ የለቅሶ መግለጫውን በአቶ የማነ ገብረ መስቀል የኤክስ ገጻቸው ላይ አውጥተዋል። ሻቢያ በመግለጫው ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ኢትዮጵያ በኤርትራ ላይ ጦር ለማዝመት ምክንያት እየፈለገች ነው የሚል ሐሳብ ያለው ሲሆን የሻቢያ መግለጫ ስንመለከት ፈስ ያለበት ዝላይ አይችልም እንዲሉ ነው። ሁሌም ይሳቀቃል፣ ሁሌም ይፈራል፣ ሁሌም ይረበሻል፣ ሁሌም የሚናገረው ነገር አለ። ኢትዮጵያ ልትወረኝ ነው። ኢትዮጵያ በተነፈሰች ቁጥር ኤርትራን የምትወር ነው ይመስላቸው። ኢትዮጵያ አንድ ነገር አንድ እርምጃ ወደፊት በተራመደች ቁጥር ኤርትራ የምትጠፋ የምታልቅ ነው ይመስላቸው። ሁል ጊዜም ኢትዮጵያ ውስጥ በሚደረጉ በእያንዳንዱ እንቅስቃሴ ውስጥ ኤርትራ መግለጫ እንዳወጣች ነው። አሁንም ያንኑ ነው የቀጠሉት። የተለየ ነገር የለም። ኢትዮጵያ ምንም ታደርግ ምንም ሁልጊዜም መግለጫ ያወጣሉ። ለተባበሩት መንግስታት፣ ለአፍሪካ ህብረት፣ ለአውሮፓ ህብረት እንዲሁም ለአረብ ሊግ የመሳሰሉ ህብረቶች በሙሉ ደብዳቤ ይጽፋሉ። ኢትዮጵያ ልትወረኝ ነው፣ ልታጠፋኝ ነው፣ ዳር ድንበሬን ሉዓላዊነቴን ልትጥስ ነው እያሉ መግለጫ መስጠታቸውን አላቋረጡም። ላለፉት በርካታ ዓመታት ይህንን ሲያደርጉ የነበሩት የኢትዮጵያ መንግስት የተናገረው ንግግር ኢትዮጵያ የቀይ ባህር ተዋሳኝ መሆኗ አይቀርም። ይህ የሚሆነው ግን በጉልበት አይደለም፣ በኃይል አይደለም፣ ሰጥቶ በመቀበል መርህ ነው። እኛ ጋር ብዙ የምናካፍላቸው ነገሮች አለ። እነዛን ነገሮች በማካፈል እነዛን ነገሮች በመስጠት ወደ ቦታችን መመለስ እንፈልጋለን። ያለንን በማካፈል ወደ ቦታችን መመለስ እንፈልጋለን ነው እንጂ ያለው አንድም ቦታ በኃይል በጉልበት ኤርትራን እንወራለን አላለም። የኤርትራ መፍራት ግን ከምን የመጣ ነው ብለን መጠየቅ መቻል አለብን። ይሄንን ነገር ስንጠይቅ ስንመራመር የምናገኘው ነገር የወሰዱት የሰው ንብረት አለ። ሁሌም የሚያቃዣቸው፣ ሁሌም የሚያስፈራቸው፣ ደም ያለበት ሰው እንደሚያንቀዠቅዠው ሁሉ ኢሳያስ አፈወርቂ ኢትዮጵያ ገና አንድ ነገር ስትናገር ልትወረኝ ነው እያለ ሲንቀዠቀዥ ታዩታላችሁ። ጦርነት ሊከፈትብን ነው እያለ ሲፈራ፣ ሲያለቅስ፣ ሲያላዝን
ታዩታላችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄዎች ማብራሪያ በሚሰጡበት ሰዓት የኤርትራና የኢትዮጵያ ግንኙነት መሻከር የጀመረው የኤርትራ ወታደሮች በትግራይ ወገኖቻችን ላይ የጅምላ ግድያን ጨምሮ የተለያዩ ግፎችን መፈጸም በጀመሩበት ሰዓት ነው እንጂ በቀይ ባህር ምክንያት አይደለም ሲሉ ተናግረዋል። ጠቅላይ ሚኒስትሩ ይህንን መናገራቸው ሻዕቢያዎችን አላስደሰታቸውም። ምክንያቱም ሻዕቢያ የሰራው ግፍ፣ ሻዕቢያ የሰራው ጥፋት መገለጹ አበሳጭቷቸዋል። እነሱ ለዘመናት ትግራይን ማጥፋት ነው የሚፈልጉት። ትግራይ ሳትጠፋ እነሱ እንቅልፍ የላቸውም። ኢትዮጵያ ሳትጠፋ እነሱ ሰላምን አያገኙም። ይሄንን ማድረግ ነው ሁልጊዜም ፍላጎታቸው። ይሄንን ጠቅላይ ሚኒስትር ዶክተር አብይ አህመድ ስለነቃባቸው ጠቅላይ ሚኒስትሩን አብዝተው ነው የሚጠሉት። አንዲት ነገር በተናገረ ቁጥር ሁልጊዜም የሚናገሩት ነገር አለ። ከልባቸው ስጋት አለ፣ ፍርሃት አለ፣ በአእምሯቸው የሚመላለስ ነገር አለ። የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈን ነው እነዚህን አይነት ንግግሮች እያደረገ ያለው ሲሉ ተናግረዋል። ምክንያት እየፈጠረ ነው፣ አጀንዳ እየቀረጸ ነው። የኢትዮጵያ መንግስት ይህንን ሁሉ ነገሮች እያነሳ ያለው በእኛ ላይ ወረራ ለመፈጸም ሐሳብ ስላለው ነው ሲሉ የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ ጽፈዋል። እንደ አቶ የማነ ገለጻ ከሆነ እኛ ቅዱስ ነን፣ በትግራይ ምንም አልገደልንም፣ ማንንም አልለካንም፣ የማንንም ቤት አላፈረስንም፣ ድርጅት ነቃቅለን አልዘረፍንም፣ ቤቶች ንብረቶችን አላቃጠልንም እያሉ ይገኛሉ። የኤርትራ መንግስት በትግራይ የሆነውን እያንዳንዱ ነገሮችን እኛ አልፈጸምንም፣ ይልቅስ የብልጽግና መንግስት በእኛ ላይ ጦርነት ለመክፈት ስላቀደ ነው ይህንን ንግግር የሚያደርገው ሲሉ ተናግረዋል። አቶ የማነ እውነት እንነጋገር ከተባለ ለምንድነው እያንዳንዱ ንግግር በዚህን ያክል እየሰነጣጠቁ የኢትዮጵያ ባህር የማግኘት መንገዷን ለመዝጋት የሚሞክሩት? ኢትዮጵያ ባህር ልታገኝ ስትፈልግ ለምንድነው የሚረብሻቸው? በዚህን ያክል ለምን ያንዘረዝራቸዋል? ሻዕቢያ አሰብን አይደለም ከሌላ ሀገር እንኳን ኢትዮጵያ የራሷ ወደብ እንድታገኝ አይፈልግም። የኢትዮጵያ ማንሰራራት፣ ማደግ፣ ከፍ ማለት የሚያጠፋው ነው የሚመስለው። ኢትዮጵያ ከፍ ካለች ካደገች የራሷ ወደብ ካላት ኢኮኖሚያዊ ማንሰራራት፣ ፖለቲካዊ መረጋጋት፣ ወታደራዊ ጥንካሬ ካገኘች እኛ እንዋጣለን፣ እንጠፋለን፣ እናልቃለን ብሎ ነው የሚያስበው። እያንዳንዱ ኤርትራዊ ኢትዮጵያዊ መሆን እንጂ ኤርትራዊ መሆን አይመኝም። ሪያሊቲው ያ ነው። ያቺን ሀገር የሚመኝ ኤርትራዊ የለም። ያቺ ሀገር አትመስልም። ስለዚህ ኤርትራውያን በኤርትራዊነታቸው መቀጠል ሳይሆን የሚፈልጉት ከኢትዮጵያ ጋር ተደምረው በጋራ ማደግን ነው የሚፈልጉት። ይሄ ነገር ሁልጊዜም ያቃዣዋል ኢሳያስ አፈወርቂ። ኢትዮጵያ ትልቅ ከሆነች አሰብን ብቻ አይደለም ሙሉ ኤርትራን ጭምር ትጠቀልልብኛለች ብሎ ነው የሚያስበው። ያንን ያውቃል፣ ያንን ይጠራጠራል። ስለዚህ ምንድነው ማድረግ ያለበት? ጠቅላይ ሚኒስትር ዶክተር አብይ አህመድ በተነፈሱ ቁጥር መልስ መስጠት አለበት። የጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ ወደ እውነት እንዲቀየር አይፈልግም። ያ ነገር ሁልጊዜም ያመዋል። ሁልጊዜም እንቅፋት መሆን ነው የሚፈልገው። አቅም አንሶት እንጂ ቢችል ኑሮ ኢትዮጵያን በዛሬው ዕለት ወሮ ማደር ይፈልግ ነበር። ምክንያቱም ሁልጊዜም የሚፈልገው የሻዕቢያ መንግስት በኢትዮጵያ ተላላኪ መንግስት እንዲቀመጥ እንጂ ኢትዮጵያ የሚል ለኢትዮጵያ ከልቡ የሚሰራ ኢትዮጵያን የሚወድ መንግስት በስልጣን ላይ እንዲሆን አይፈልግም። ኢትዮጵያን የሚወድ መንግስት በኢትዮጵያ መሬት ላይ ካለ እሱ አሰብን እንደሚያጣ ያውቃል። ምክንያቱም አሰብ የሱ እንዳልሆነች ያውቃል። ፕሮፐርሊ በህጋዊ መንገድ የኤርትራ ሆነ አይደለም የሄደችው፣ ባደራ መልክ ህዋቶች ያስቀመጡት መሬት እንደሆነ ያንን ያውቃል። ህዋትና ሻዕቢያ እርስ በርሱ አይዋደድም። ነገር ግን ኢትዮጵያን ማጥፋት በሚል ጉዳይ ላይ አንድ ነው የሚሆኑት። ህዋትም ኢትዮጵያ የምትባል ሀገር እንድትኖር አይፈልግም። ሻዕቢያም ኢትዮጵያ የምትባል ሀገር እንድትኖር አይፈልግም። ኢትዮጵያን ግን ካጠፉ በኋላ እርስ በርሳቸው መጠፋፋት ይፈልጋሉ። አንዱ የበላይ መሆን ይፈልጋል። የማይዋደዱ ግን ኢትዮጵያ ስላለች እየተዋደዱ ያሉ ድርጅቶች ናቸው እነዚህ ሁለቱ ድርጅቶች ማለት። አሁንም ጽምዶን የፈጠሩት ኢትዮጵያ ውስጥ ጠንካራ መንግስት ስላለ እንጂ ኢትዮጵያ ውስጥ ጠንካራ መንግስት ባይኖር ኑሮ እነዚህ ድርጅቶች ዘይትና ውሃ ነበሩ፣ ጋዝና ውሃ ነበሩ። የማይጣጣሙ፣ የማይስማሙ፣ የማይፋቀሩ እርስ በርሳቸው ለአንድ ቀን አብረው ቁጭ ብለው ሻይና ቡና መጠጣት የማይችሉ ድርጅቶች ናቸው። ዛሬ ላይ ግን በአንድ ላይ
ኢትዮጵያን ለማጥፋት እየዶለቱ ይገኛሉ። ከኢትዮጵያ ታሪካዊ ጠላቶች ጋር አብረው እየሰሩ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው እስራኤልን አንስተው ነበር። እስራኤል የገላን ተራራን የያዘችው ለብሔራዊ ደህንነቴ ለህልውናዬ ችግር ያጋጥመኛል ብላ ስላሰበች ነው ሲሉ ተናግረዋል። ኢትዮጵያም የቀይ ባህር አካል መሆን አለባት። ያ የብሔራዊ ደህንነቷ አንዷ አካል ነው። ልክ እስራኤል የገላን ተራራን እንደያዘችው ሁሉ ኢትዮጵያም የቀይ ባህር አካል መሆን አለባት። ያ የብሔራዊ ደህንነት አካሏ ጭምር ስለሆነ ነው ሲሉ ተናግሯል። ይሁን እንጂ የቀይ ባህር አካል ለመሆን መሳሪያ እናነሳም፣ የምንከተለው መርህ የቢዝነስ ህግ ነው ሲሉም ጠቅላይ ሚኒስትሩ ቁልጭ አድርገው ሐሳባቸውን ተናግረዋል። ነገር ግን ሻዕቢያ ይህንን ንግግር ጠምዝዞ ወደ ፈለገበት ወስዶ የኢትዮጵያ መንግስት በኤርትራ ላይ ጦርነት እያወጀ ነው እያለ ይናገራል። የቱም ጋር እኮ ጦርነትን አላወጀም። በሰላማዊ መንገድ ሰጥቶ በመቀበል መርህ አብረን እንስራ ነው እያለ ያለው። ለምን ይህን እንደሚናገሩ አይገባኝም። በቁም ቅዠት ውስጥ የሚገኘው ሻዕቢያ ከዚህም ከዚያም ጋር እንዳበደ ውሻ እየተናከሰ ነው የሚገኘው። ወፈፍ ኢሳያስ አፈወርቂ ቀውሱ ሻዕቢያ ልወረር ነው እያለ እያላዘነ ይገኛል። የቱም ጋር ግን ኢትዮጵያ ልውረር ብላ አላሰበች። ማሞ ሌላ መታወቂያው ሌላ እንዲሉ እኛ ጦርነት አንፈልግም እያልን እየተናገርን ጦርነት ትፈልጋላችሁ ልትወሩን ነው እያሉ ይናገራሉ የሻዕቢያ አመራሮች። የቱም ጋር ኢትዮጵያ ልወር ነው በኃይል ወደ ቀይ ባህር እመለሳለሁ አላለችም። ግን በሰጥቶ መቀበል መርህ ያለኝን አካፍዬ የሚገባኝን ልውሰድ ነው እያለች ያለችው። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ በኤርትራ የአሰብ ወደብን መገንባቷን ተናግረዋል። አየር ማረፊያ መስራቷን ተናግረዋል። መንገድ መገንባቷን፣ ነዳጅ ማጣሪያ ማቋቋሟን አስታውሰዋል። ይሄ ሀቅ ነው፣ የነበረ እውነት ነው፣ የሚካድ ነገር አይደለም። ኢትዮጵያና ኤርትራ በጋራ አንድ ላይ አንድ ሀገር በነበሩበት ሰዓት በኢትዮጵያ ገንዘብ እዛ ቦታ ላይ እነዚህ ነገሮች ተሰርተዋል። ዛሬም በዛ ቦታ ላይ ይገኛሉ። ኢትዮጵያ ከዚህ ያገኘችው ነገር የለም። ለኛ ኢትዮጵያውያን የሚገባንን በሆነ ምክንያት ዛሬ ላይ መከልከል ተገቢ አይደለም። ምክንያቱም ዛሬ ለመከልከል ቢታሰብ በቀጣይነት ግን ማስቀረት አይቻልም የሚል እሳቤ ያለው ንግግር ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው ተናግረዋል። ሌላ ነገር ውስጥ መግባት አያስፈልገንም፣ በሰላማዊ መንገድ በድርድር መጨረስ ተገቢ ነው ሲሉም ተናግረዋል። ወደ ሌላ አንቱሰዱት፣ እናንተ አትግፉን፣ እኛ በሰላማዊ መንገድ በሰጥቶ መቀበል መርህ ሁሉን ነገር ልናደርግ ዝግጁ ነን። እኛ ያመጣነውን ሐሳብ ለመቀበል ለመነጋገር ወደ አንድ ጠረጴዛ እንምጣ፣ በሰላማዊ መንገድ ነገሮችን እንጨርስ ነው እያሉ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ። ይሁን እንጂ የኤርትራው ማስታወቂያ ሚኒስቴር ጠቅላይ ሚኒስትሩ ከተናገሩት ንግግር አውድ በመውጣት በተለየ መልኩ እስራኤል የገላን ተራራን የወሰደችበትን መንገድ በማንሳት ጠቅላይ ሚኒስትሩ ይሄንን ንግግር ያደረገው እስራኤል ለደህንነት ያንን ቦታ ወስጃለሁ ብላ ስላለች ጠቅላይ ሚኒስትሩም ቀይ ባህርን በህገወጥ መንገድ በወረራ መንገድ ሊወስዱብን ስላሰቡ ነው ይሄንን ምሳሌ አንስተው በፓርላማ የተናገሩት ሲሉ በኤክስ ገጻቸው ላይ ፍርሃታቸውን አሳብቀዋል። የኤርትራው ማስታወቂያ ሚኒስትር ያልገባቸው እውነት ወይም ገብቷቸው ማመን ያልፈለጉት እውነት አለ። የካቲት 11ን በሁመራ እናከብራለን የሚል የቅዠት መፈክር ይዞ በጸለምት ጦርነት የለኮሰው ወንጀለኛው ህወሓት በሁሉም ግንባር በተለይ ደግሞ በጸለምት ከፍተኛ ሽንፈትን ከተጎናጸፈ በኋላ ሌላ የጥፋት እቅድ ይዞ ተነስቷል። ይሄ እቅዱ ምዕራብ ትግራይ ከመግባታችን በፊት በመጀመሪያ ህወሓትን ለመታገል ወደ ሐራ መሬት የወረደውን ለውጥ ፈላጊ ኃይል ማጥፋት መቻል አለብን። ይሄንን ኃይል ሳናጠፋ ምንም አይነት ነገር ብንቆጣጠር በኋላ መልሶኛው ያጠፋናል። ስለዚህ መጀመሪያ ከምንም በላይ ከሌሎች ጠላቶች ይልቅ የራሳችን ጠላት የሆነው ሐራ መሬት ነው። ሐራ መሬትን ማጥፋት ይገባናል የሚል እሳቤ ይዘው ተነስተዋል። ይህንን ለማድረግና ይህንን እቅዱ እንዲሳካ ከፍተኛ እንቅስቃሴ እያደረገ ይገኛል። ህወሓት ከሻዕቢያ ጋር በህብረት እየሰራ ይገኛል። ሻዕቢያም ለህወሓት የሰጠው ቀጥተኛ ትዕዛዝ አለ። ያ ትዕዛዝ ጦሩን
ወደ ራያና ወጀራት እንዲያንቀሳቅስ የሚል ትዕዛዝ ነው የተሰጠው። ነፃ መሬት የወረደው ኃይል በሰው ኃይልም ሆነ በመሳሪያ በአሁኑ ሰዓት ከጽንፈኛ ህወሓት እኩል በከፍተኛ ደረጃ የሚገዳደር ኃይል እንደሆነ እየተሰማ ይገኛል። ስለዚህ እነዚህ ህወሓት የተባሉ ኃይሎች ይህንን ሀራ መሬት የሚባል ሳናጠፋ ምዕራብ ትግራይን ብንይዝ ዋጋ የለውም፣ ነገ ከነጎዲያ መልሶ ይገዳደረናል፣ ስለዚህ መጀመሪያ ይህንን ኃይል ማጥፋት አለብን ብለው ተመካክረው ከሻዕቢያ ጋር በወሰኑት ውሳኔ ከፍተኛ መሳሪያ ወደ ራያ ጨርጨር አካባቢ እያዘመቱ እንደሆነ ተሰምቷል። አሁን ላይ በተለያዩ አካባቢዎች ወታደራዊ ውጥረት ሰፍኗል። ማህበራዊ ቀውስም ልክ እንደዚሁ እየታዩ ነው። መፍትሄ የሚባል ነገር ሳያገኙ ነገሮች እየቀጠሉ ይገኛሉ። ለዚህ ደግሞ ዋነኛው ተጠያቂ ህወሓት ነው። ይህ ድርጅት በራያ ጨርጨር በተለይም ቢሶቦር ተብሎ በሚታወቀው አካባቢ እስከዛሬ ጠዋት ድረስ ከባድ ውጊያ እያካሄደ እንደሆነ ተሰምቷል። ይህ ውጊያ በዋናነት በትግራይ ሁለቱ ኃይሎች መካከል ያለ ውጊያ ነው። ማለትም በሐራ መሬትና በህወሓት ታጣቂዎች መካከል ያለ ሲሆን የኢትዮጵያ መከላከያ ሰራዊትም ወራሪውን ህወሓት ለማጥፋት ከባባድ መሳሪያዎችን ወደ ራያ ጨርጨር አካባቢ እያጓጓዘ እንደሚገኝም ተሰምቷል። አንዳንድ ቦታ ላይ ደግሞ አስገብቶም እርምጃ እየወሰደ ይገኛል። ከዛ ውጭ በአፋር ያሎ ድንበር አካባቢ በራያ ጨርጨር በቢሶቦር በኩል የህወሓት ኃይሎች ከፍተኛ ትንኮሳ የፈጸሙ ሲሆን ውጊያው አሁንም እንደቀጠለ እንደሆነ ተሰምቷል። የህወሓት ኃይሎች ወደ ኡላጋ፣ ቡታ፣ መርፋታና ቢሶቦር አካባቢ ከባባድ መሳሪያዎችን ጨምሮ ሰራዊቶቻቸውን እያቀረቡ መሆኑም ከስፍራው የሚወጡ መረጃዎች እየጠቆሙ ይገኛሉ። አጠቃላይ ህወሓት አሁንም ከጦርነት አልወዘነም። በተግባር ደግሞ በአፋር፣ በራያ፣ በጸለምት ጦርነት ከፍተው በመከላከያም ሆነ በሐራ መሬት እንዲሁም በአማራ ሚሊሻ በአጠቃላይ በማህበረሰቡ ጭምር እርምጃ እየተወሰደባቸው ይገኛሉ። በአሁኑ ሰዓት ህወሓት በዚህ ግንባር የጀመረው ትንኮሳ የከፋ ኪሳራ ውስጥ እንደሚጥለው በርካቶች እየገለጹ ይገኛሉ። ያ ብቻም አይደለም። መከላከያ በወሰደው እርምጃ እስካሁን በርካታ ቁጥር ያላቸው የህወሓት ታጣቂዎች መደምሰሳቸው ተሰምቷል። በዚህ አካባቢ ከፍተኛ ውጤት እያስመዘገበ ይገኛል መከላከያ። ህወሓት በአጠቃላይ በከፈተው ተኩስ ያልጠበቀው ምት አጋጥሞታል። በዚህም የአደራድሩኝ ጥያቄ ለአፍሪካ ህብረት ማስገባቱ ይታወሳል። የአፍሪካ ህብረትም የቀረበውን ጥያቄ ተቀብሎ ለአደራድራቸው የሚል ሐሳብ አንስቶ ነበረ። ወዲያውኑ ነው ህወሓቶች ይህንን ጥያቄ የተቀበሉት። አሁን ደግሞ በወጣው መረጃ መሰረት የፕሪቶሪያው ቋሚ የተኩስ አቁም ስምምነት ክትትል ቡድን አባላት መቀሌ መግባታቸው ተሰምቷል። እንግዲህ የሚሆነውን ነገር እየተከታተልን ለእናንተ ለውድ አድማጮቻችን የምናቀርብ ይሆናል። ተመልሻለሁ ውድ አድማጭ ተመልካቾቻችን። ወደ መጀመሪያው መረጃ ሳልፍ ኢትዮጵያና ኬንያ የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባውን ማጠናቀቁ ተሰምቷል። ይህ ውይይት በኬንያ ናይሮቢ ለ2 ቀናት ሲደረግ የቆየ ሲሆን በኢትዮጵያ በኩል የኢትዮጵያ ልዑክ ቡድን የመሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት የሆኑት ሜጀር ጀነራል ተሾመ ገመቹ ሲሆኑ በኬንያ በኩል ደግሞ የኬንያ መከላከያ ኦፕሬሽን ኢንዶክትሪኔሽን እና ስልጠና ኃላፊ የሆኑት ሜጀር ጀነራል ሉዋሪ ናቸው። የሁለቱ ሀገራት የጋራ ኮሚቴ ስብሰባ ኢትዮጵያና ኬንያ በመከላከያ ዘርፍ በጋራ ለመስራት በመስከረም ወር 2025 ከተፈራረሙ በኋላ ለመጀመሪያ ጊዜ የተደረገ እንደሆነም ተሰምቷል። ወደ ቀጣዩ መረጃ ሳልፍ የመን ኤርትራን ማስጠንቀቋ ተሰምቷል። የየመን መንግስት ለኤርትራ ማስጠንቀቂያ የሰጠበት ዋነኛ ምክንያት የኤርትራ መንግስት በቀይ ባህር ላይ ጥቃት በመፈጸም ቀይ መስመር እያለፈ እንደሆነ በመግለጽ ነው። የየመን መንግስት ለኤርትራ ማስጠንቀቂያ መስጠቱ የተሰማው የየመን ግብርና ሚኒስቴር ባወጣው መግለጫ ላይ ኤርትራ ቀይ መስመር እየጣሰች ነው፣ ከዚህ በኋላ ሻዕቢያን አንታገስም የሚል መረጃ አውጥቷል። እንግዲህ አጠቃላይ የየመን መንግስት በመግለጫው ላይ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠሩ የወንጀል ድርጊቶች እየተፈጸሙ ይገኛሉ። ለዚህ ደግሞ ዋነኛው ተጠያቂ የኤርትራ ባህር ኃይል ድንበር ጠባቂዎች ናቸው። የተለያዩ የመናውያን በኤርትራ ታስረው ይገኛሉ። እነዚህ የመናውያን የማይለቀቁ ከሆነ ትግስቴ አልቋል፣ በኤርትራ ላይ
እርምጃ የምወስድ ይሆናል ስትል የመን አስታውቃለች። ወደ ቀጣዩ መረጃ ሳልፍ የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ሚዲያ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ የስራ አመራር ቦርድ ሰብሳቢ ሆነው በፓርላማ ሊሾሙ መሆኑ ተሰምቷል። የኮርፖሬሽኑ ቦርድ አባላት እንዲሆኑ ከታጩት 9 የግለሰቦች መካከል 6ቱ አዳዲስ እንደሆኑም መረጃዎች እየጠቆሙ ይገኛሉ ማለት ነው። ወደ ቀጣዩ መረጃ ሳልፍ ዕውቁ ኤርትራዊ ታሪክ ተመራማሪ ፕሮፌሰር አስመሮም ለገሰ ከዚህ ዓለም በሞት መለየታቸው ተሰምቷል። ፕሮፌሰር አስመሮም በተለይም የሚታወቁት ኢትዮጵያ ውስጥ በሚገኘው የኦሮሞ የገዳ ስርዓት ላይ ባደረጉት ምርምር ነው። ይህንን ምርምር ለዓለም በማስተዋወቅ ከፍተኛ ስራ መስራታቸውም ይታወሳሉ። ፕሮፌሰሩ ኤርትራዊ ሆነው የገዳ ስርዓትን የተመራመሩም ሰው ናቸው የሚል ቅጽል ስም ተሰጥቷቸዋል ማለት ነው። እኚህ ኤርትራዊ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። በዚህ አጋጣሚ የዝግጅት ክፍላችንም ሆነ ሚዲያችን ለእኚህ ግለሰብ ቤተሰቦችና ወዳጅ ዘመዶች መጽናናቱን ይመኛል። ለዛሬ የነበረን ፖለቲካዊ ዝግጅታችን ይህንን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።